ሰሞኑን ከሚነሱት አንዱ ሰግጥ ፈምስ የሚለው እኔ አፕሪሼት የማደርገው ሀሳብ ነው። ይቅርታ ያዕቆብ በሎዛ ካልባረከኝ አልለቅህም ብሎ የተባረከበትን መንገድ ያስታውሳል። የትምህርት ተቋማት እንደ ትምህርት ተቋም መሰገጥ ካለባቸው ትምህርታቸው የመጀመሪያ ቅድሚያ ዓላማቸው ስለሆነ ትምህርታቸው ላይ ሰግጡ ማለት ዋልጌ ይሁኑ ባለጌ ይሁኑ ማለት አይደለም። እኔ እንደተረዳሁት ሀሳብ አሁን ሰገጠ የሚለው ከሳቴ ብርሃን ተሰማ ላይ የሰው ነገር የማይሰማ ምናምን እንደዚህ እያለ ነው የሚዘረዝረውና ከእሱ አንጻር መሆን የለበትም ለማለት ነው። ስለዚህ ሰገጥ ማለት ታዲያ ለከፍታ ከሆነ ለትልቅ ደረጃ መድረስ ከሆነ በስነ ምግባር ታንጸህ የሚገባህን አገልግሎት መስጠት ከሆነ በዚህ መልኩ ለምን አንረዳውም? አንድ ማምነው ነገር አለ። የእውቀት የመጨረሻው ጥግ መስጠት ነው ብያምናለሁ። ወንበር ስበህ የምታስቀምጣቸውን ትልልቅ ሰዎች በሶሻል ሚዲያ ላይ ስትዘልፍ ይታያል። አጠገብ ያለውን አሮጌ ቤት ስለሱ አሮጌነት ከማውራት ይልቅ አጠገቡ ያንተን አዲስ ቤት ብትሰራ ያንተንም አዲስነት የዛንም ቤት አሮጌነት ይመሰክራል ይላል። መልካም መምህርነት ለአንተ ምንድን ነው? ፍሬዎችን ስታይ የሚሰማ ስሜት እንዴት ይገለጻል? ትልቅና የምወደው ጥያቄ ነው። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ይህ የዋን ፖድካስት ነው። በዚህ ዝግጅት የተለያዩ በኪነ ጥበቡ ዘርፍ አበርክቶ ያላቸውን ግለሰቦች ይዘንላችሁ እንቀርባለን። ለዛሬም እንዲሁ አንድ እንግዳ ይኖረናል። ሁልጊዜም ዝግጅታችሁን ወደ እናንተ እንዲደርስ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትዘንጉ እንላለን። እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ በቅድሚያ ስምህን ብትገልጽልን እንዲሁም በምን አይነት የሥራ መስክ እንደተሰማራ ብትነግረን። መልካም። ስሜ ኢዮብ ጽጌ ይባላል። የትምህርት ባለሙያ ነኝ። እንዲሁም ደግሞ ሚዲያ ላይ እሰራለሁ። በእነዚህ በሁለቱ ስራዎች ላይ እንግዲህ እየገፋሁ እገኛለሁ። መልካም። እስቲ አሁን ወደ ኋላ ተመልሰን የልጅነት ጊዜ አስተዳደግ በቤተሰብ ዘንድ የነበረው አንተን ለማሳደግ የከፈሉትን ነገር እንዴት ትገልጸዋለህ? ያው እንደማንኛውም ኢትዮጵያዊ የተለመደውን አይነት አስተዳደግና አኗኗር ነው ያደግኩት የኖርኩት። የተወለድኩት አዲስ አበባ ነው። ያደግኩትም የተማርኩትም በህይወቴ ሰው ያደርጋቸው የሚገቡትን ነገሮች ሁሉ አድርጌ ያደግኩት አዲስ አበባ ነው። ቤተሰቦቼ በጥሩ በሚባል ሁኔታ አሳድገውኝ አስተምረውኝ ለወግ ለማድረግ መብቃቴን በማየት ደስተኛ ሆነዋል። የልጅነትና የአስተዳደጌ መልካም ከሚባለው ደረጃ የሚመደብ። አዎ ብዙ ማሳያዎች አሉ እንደዛ እንደሆነ በባህሪ እኔ እስከማውቀው ድረስ መልካም ሰው ነህ። ትህትና በጣም የበዛ ነው። ለሌሎች አበስተህ ታስባለህ። ይህ ለሌሎች አበስተህ ከማሰብህ የተነሳ ባለመጽሐፍት ቤትም ነህ ከመምህርነትህ በተጓዳኝና ምናልባት አስተዳደግ ያመጣው ጫና ይሆን? መልካም። አስተዳደጌ በአብዛኛው ሰንበት ትምህርት ቤት ውስጥ ነው ያደግኩት። ማስታውሰው 12ኛ ክፍል እስከምሆን ድረስ ሃይስኩል ላይ የመንግስት ትምህርት ቤት ነው የተማርኩት እና ጠዋት ትምህርት ቤት 6 ሰዓት ከምናምን ከትምህርት ቤት ከወጣን በኋላ ቅዳሴ ለመድረስ ነጠላይን ይዤ ነው ትምህርት ቤት የሚሄደው እና እየሮጥኩ አስቀድሼ በቤተ ክርስቲያን ውስጥ ማገልገል በሚገባኝ ደረጃ ስለኖርኩ በዛ ውስጥ ማለፌ የራሱ የሆነ አበርክቶ አስተዋጽኦ እንዳለው አምናለሁ እና ያው አንድ ሰው ደግሞ እንደ ሰው በህይወት ዘርፍ ውስጥ ሊኖሩ ከሚገባው ጥንካሬ አንዱ መንፈሳዊ ጥንካሬ ነው። ስለዚህ ይሄ መንፈሳዊ ጥንካሬ በምሰራው ስራ ላይ በማህበራዊ ግንኙነቴ የተሻለ መልካም የሆነ ግንኙነት እንዲኖረኝ አስተዋጽኦ አበርክቷል ብዬ አምናለሁ እና በዚህ መንገድ መምጣቴ ይሆናል። ከዛ ውጪ የትምህርት ባለሙያ ነኝ ብያለሁና የትምህርት ባለሙያ ስትሆን ደግሞ ሊኖርህ የሚገቡ ራሱን የቻለ ኳሊቲ ይኖረዋል። በትምህርት ዓለም ውስጥ
ማዳመጥ መቻል፣ ትዕግስተኛ መሆን፣ ሰዎችን መረዳት ትልቁ አቅም ነው። የትኛውም አይነት እውቀት ቢኖርህ፣ የትኛውንም አይነት ጥበብ ብትጎናጸፍ፣ ሰዎችን መረዳት ካልቻልክ፣ ለሰዎች ዝቅ ብለህ ማዳመጥ፣ ለማገልገል መዘጋጀት ካልቻልክ እውቀት ብቻውን አይለውጥም ብዬ አምናለሁ እና በዚህ ሂደት ውስጥ የሚያስፈልገኝን አይነት የማገልገል ስሜት መፍጠር ይኖርብኛል ብዬ ስላሰብኩ እንግዲህ ባህሪዬን በዛ ውስጥ ማግኘት ችያለሁ። ኢዮብ ጽጌ በሆነ የስነ ስርዓት ክብር ውስጥ ያለፈ ሰው ነው ብዬ አስብ ነበረ እና ምላሽ አግኝቻለሁ አሁን ከተናገርካቸው ነገሮች ማለት ነው። ጥሩ ነው በጣም ሁላችንም እንደዛ አይነት ነገር ቢኖረን ማለት ነው። እንደዚህ ሰዋዊ አብሮነት በዚህ መልክ ነው የሚዳብረው እና ጥሩ ነው፣ ይበረታታ እንላለን። አሁን የምንገኘው የመጽሐፍት ቤቶች እየተዘጉ ስጋ ቤቶች ደግሞ እየተከፈቱ ሰው ለህሊናው ሳይሆን ለሆዱ በሚኖርበት ጊዜ ላይ ነው። በተለይ ይህ ወቅት በጣም ፈታኝ ጊዜ ነው እና መጽሐፍት ዞር ብሎ የሚመለከት ሰው የሌለበት ጊዜ ላይ ነው። አንተ ደግሞ ረጅሙን ጊዜህን መጽሐፍት ከፍተህ ከአንድም ሁለት ቦታ ስለማቅ ማለት ነው እና ይህን መስዋዕትነት እየከፈልክ ነው ያለው። እንዴት ወደዚህ ዝንባሌ ልትገባ ቻልክ? ተስፋ አልቆረጥክም ወይ የሚለውን እናንሳ። መልካም። ያው እንደነገርኩህ ሚዲያ ላይ እሰራለሁ ብያለሁ፣ የትምህርት ባለሙያ ነኝ ብያለሁ። በዚህ ሂደት ውስጥ ደግሞ ማንበብ ቁልፍ ጉዳይ ነው። ዓለማችንን የለወጠው ትልቁ ዓለምን ወደ ስልጣኔ ያመጣት መንገድ የንባብ መንገድ ነው። መጽሐፍት ናቸው የዓለምን ስልጣኔ መቀየር የቻሉት። ስለዚህ እኔ በትምህርት ዓለም ውስጥ ወይም ደግሞ በሚዲያ ውስጥ ስሰራ ማንበብ የዕለት ተዕለት ስራዬ ስለሆነ ልምምድ ደግሞ በህይወቴ ውስጥ የራሱ የሆነ ባህል ይፈጥራል እና ይህ የማንበብ ባህል በህይወቴ ውስጥ ብዙ ነገር ጠቅሞኛል፣ ለውጦኛል፣ እንድሰክን አድርጎኛል፣ ትዕግስተኛ እንደሆነ አድርጎኛል። ያወቅኩትን ነገር በህይወት ውስጥ ተጠቅሜ ህይወቴን የተሻለ ማድረግ ችያለሁ ብዬ አምናለሁ። በዚህ ሂደት ውስጥ አንድ ማምነው ነገር አለኝ። የእውቀት የመጨረሻው ጥግ መስጠት ነው ብዬ አምናለሁ። ስለዚህ በትምህርት በተለያዩ የትምህርት ዲሲፕሊኖች ውስጥ በሀገር ውስጥም በውጭ ሀገርም ተምሬ የያዝኩትን እውቀት ይዤው ማለፍ አልፈልግም። ፕሮፌሰር ባህሩ ዘውዴ ክብር ህይወቴ በሚለው መጽሐፋቸው ላይ አንድ የተናገሩት ነገር አለ። ምንድነው የሚሉት? ደጃዝማች ዘውዴ ገብረ ህይወት በመጽሐፋቸው መግቢያ ላይ እንዲህ ብለው ጽፈዋል ይላሉ። ፈረንጅ ትንሽ ነገር ሰርቶ ትልቅ መጽሐፍ ይጽፋል፣ ሀበሻ ተራራ የሚያክል አኩሪ ገደል ፈጽሞ መቃብር ይወርዳል ብለዋል እና የብዙ ምሁራን የብዙ ኢትዮጵያውያን ብዙ ለዚች ሀገር ባለውለታ የሆኑ ሰዎች ታሪካቸውን ሳያካፍሉን ያለፉ ሰዎች ያስቆጡኛል እና እኔም ደግሞ እንደ ዜጋ እንደ አንድ ኢትዮጵያዊ በትምህርት ላይ እንደሚሰራ ትውልድ ላይ አበርክቶ እንደሚያደርግ ሰው ያለኝን እውቀት በልምድ በህይወት ተሞክሮ በእውቀት ያገኘሁትን ነገር ለሌሎች ማካፈል ጤና ማስተሳሰብ ነው ብዬ ስለማስብ ወደድንም ጠላንም የዚችን ሀገር የወደፊት ዕጣ ፈንታ በአስተማማኝ ሁኔታ መለወጥና መወሰን የሚችል ትውልድ ማፍራት ካለብን እውቀት ላይ ተግተን መስራት አለብን ብዬ አምናለሁ። የትኛውንም አይነት የፖለቲካ ርዕዮተ ዓለም ብታራምድ፣ የትኛውንም አይነት የፖሊሲዎች ብትቀርጽ ይህንን የሚሸከም ትውልድ፣ ይህንን የሚረዳ ትውልድ፣ ይህንን በአፈጻጸም መሬት ላይ ማውረድ የሚችል ዜጋ ማፍራት ካልቻልክ ሀገር ልታድግ ልትለወጥ ከድህነት ልትወጣ አትችልም። ስለዚህ ይህ ያደጉት ሀገሮች ልምድ የንባብ ባህላቸውን ለውጠው የመበልጸጋቸውን ወደ ስልጣኔ የመምጣታቸው መንገድ ማንበብ ከሆነ እኛ ደግሞ እንደተማረ ሰው እንደ ባለሙያ በስራችን የሚመጣውን ትውልድ ከንባብ ጋር እንዲገናኝ ከንባብ ጋር እንዲዛመድ በንባብ ያገኘውን እውቀት ራሱን የተሻለ ለማድረግ በሚያስችል መንገድ መስራት የበኩላችንን አበርክቶ ማድረግ ይገባናል የሚል ሀሳብ በውስጤ ይብሰለሰል ነበር። ከዛ በተጨማሪ እንደሚታወቀው ሐዋሳ የፍቅር ከተማ ነች፣ ውብ ከተማ ነች፣ ንጹህ ከተማ ነች፣ የምትወደድ የምትመረጥ ከተማ ነች። ለዚህ ከተማ የሚስማማና የሚመጥን የንባብ ባህል መፍጠር አለብን። ምክንያቱም ብዙ ጊዜ ሐዋሳ ላይ አዳዲስ መጽሐፍት አዲስ አበባ ሲወጣ በፍጥነት አናገኝም። የነበረው የመጽሐፍት ቤት ቁጥር ትንሽ ነው። ስለዚህ ምንድነው መሆን ያለበት? ማንበብ ከፈለግን መጽሐፍት በስፋት መድረስ ካለባቸው አዲስ አበባ ላይ ያሉትን ትሬንዶች፣ ልምምዶች ወደ ሐዋሳ ማምጣት አለብን። ስለዚህ
የመጽሐፍ ቅናሽ ለማግኘት ባዛር ለማግኘት ጠብቀን አዲስ አበባ እየሄድን መጽሐፍ ገዝተን መምጣት የለብንም። ስለዚህ ሐዋሳ በተመሳሳይ ፍጥነት ይህንን ነገር ማግኘት አለባት የሚል የግል መነሳሳት ነበረኝ፣ ቁጭት ነበረኝና ይህንን ሁኔታ ከሐዋሳ ከተማ አስተዳደር ባህል ቱሪዝም እና ስፖርት መምሪያ ጋር ከወይዘሮ ደርጊት ጋር ሐሳቡን አማከርኳት። በጣም የኛም ቴማቲክ ኤሪያ ነው የምንሰራበት አንዱ ዘርፋችን ነው። ስለዚህ በጣም ጥሩ ነው በሚል መግባባት ላይ ደረስን። ስለዚህ ሐዋሳ ታነባለች የሚል ፕሮጀክት ቀርጸን በአመት 4 ጊዜ በየ3 ወሩ ማለት ነው የመጽሐፍ ባዛርና ኤግዚቢሽን ከአዲስ አበባ እንግዶች አከፋፋዮች እየጋበዝን በስፋት መስራት ጀመርን። ይሄ ስራ ሐዋሳ ላይ ስንሰራ ሲጀመር አድካሚ ነበር፣ ግን ደግሞ የምንጀምረው ለመሞከር ሳይሆን ለማሳካት ነው። ይሄ አንዱ የህይወት መርህ ነው። ስለዚህ ማሳካት አለብን በሚል ሁኔታ ስራውን መስራት ጀመርን። አዲስ አበባ ከመጡ በኋላ የመጀመሪያው አካባቢ ብዙም መነቃቃቱም ስላልተፈጠረ ግንዛቤ ቢሆንም ስላልፈጠርን ይዘው የመጡትን መጽሐፍ በተወሰነ መልኩ ይሸጥና የተወሰነው ደግሞ መመለስ ተጀመረ። በሚቀጥሉት ጊዜያቶች ለምን ይመለሳል መጽሐፉ? እዚህ መጽሐፍት ቤት ደረጃውን በጠበቀ መልኩ ብንከፍት ከባዛሩ የተረፈውን መጽሐፍ እዚሁ ገዝተን እናስቀረዋለን። ስለዚህ ማህበረሰቡ በተመሳሳይ ቅናሽና ተደራሽነት መጽሐፍትን ማግኘት ይችላል የሚል ሐሳብ ተነሳ። ያንን ተግባራዊ ያደረግን። ሐዋሳ እንደሚታወቀው እንግዲህ በጥሩ የማንበብ መነቃቃት ውስጥና መነሳሳት ውስጥ ገባች። ስለዚህ ማህበረሰባችን የፍቅር ከተማ የሚባለው፣ የሰላም ከተማ የሚባለው፣ የቱሪስት ከተማ የሚባለው የነቃ ማህበረሰብ ለሚኖረው ልማትና እድገት ተሳታፊ መሆን ስለቻለ ነው። ስለዚህ ንቃተ ህሊና መፍጠር ይችላል የሚል ምልከታ አለኝና ዞሮ ዞሮ ምንድነው ማንኛውም ሰው ለሀገሩ አንድ ሐሳብ ይዞ መጥቶ መለወጥ እንደሚችል ማሳያ የሆነ ፕሮጀክት ነው ያምናለሁና መጽሐፍት ቤት የተከፈተበት ወደ መጽሐፍት ስራ ውስጥ ወይም ደግሞ በዚህ ደረጃ የገባንበት መንገድ ይሄ ነው። እንግዲህ በጣም ጥሩ ነው። ከ10 ዓመት በፊት አካባቢ ይመስለኛል ሐዋሳ የማይነበብባት ከተማ ተብላ ትችት ይደርስባት ነበርና ብዙ እንታገል ነበረ። እኛ እንዴት ሁሉም ሰው አያነብም? የሚያነቡ ሰዎች በጣም ጠንካራ ሰዎች ያሉበትም ከተማ ነው፣ ሚዛናዊ አድርጎ ማየት ያስፈልጋል የሚል ሙግት እናነሳ ነበር በወቅቱና ከዛ በኋላ ባለው ጊዜ አንተም ገባህበት። ኑር ሰፋ ሙዜ በሽር የሚባል የመጀመሪያ መጽሐፍ ሸጭ ነበር ማረሳው ማለት ነው። ትንሽ ቤት ውስጥ ጀምሮ የከተማ ባለውለታ በጣም ሐዋሳን ያስነበበ ሰው እነሱ ሆነው እንግዲህ የማንበብ ነገር ከዛ በኋላ እየተበረታታና እየተነቃቃ መጥቷል ማለት ይቻላል። እኔ የማንበብ ነገር ሲነሳ በተለይ አሁን በዚህ ባለንበት ወቅት የቴክኖሎጂ ተግዳሮት በእጅጉ በጣም ተጽዕኖ ያለ ይመስለኛል እና አሁን የሚገባንም የማይገባንም ነገር ውስጥ ገብተን መዳከር ውስጥ ያለንበት ነው። እነ ቲክቶክ በልተውናል፣ በቃ እንደ ማህበረሰብ ማለት ነው። ለጊዜው ስናያቸው ደስ ይሉናል፣ ግን ደግሞ ሞታችንን እያፋጠኑት ነው ብዬ አስባለሁ። አንተ ይሄን ነገር እንዴት ታዝበዋል? እኔ ደግሞ ከአንተ በተቃራኒ ነው የማየው። ለምንድን ነው የማየው? ትልቁ ነገር ምን መሰለህ? ጊዜውን የዋጀ አስተሳሰብ መፍጠር ነው። ጊዜውን የዋጀ አመለካከት መቃኘት ነው የሚያስፈልገው። ቲክቶክ በራሱ መጥፎ አይደለም። ሶሻል ሚዲያ በራሱ መጥፎ አይደለም። በሶሻል ሚዲያ ህይወታቸውን የቀየሩ ራሳቸውን አስተምረው ተገቢውን ማንነት የገነቡ በርካታ ሰዎች እንዳሉ እናውቃለን። ሶሻል ሚዲያው ደግሞ ከኛ የሞራል እሴት ከባህል ያፈነገጡ ወይም ደግሞ ተቀባይነትን ለማግኘት ለህሊናችን ለስሜታችን የማይመቹ የሚጎረብጡ ነገሮች እንደሚሰሩም ይታያል። ስለዚህ ትልቁ ነገር ምንድነው? አንተ እንደ ዜጋ፣ እንደ ባለሙያ፣ እንዳነበበ ሰው፣ እንደ ወላጅ፣ እንደ ትምህርት ባለሙያ ሁላችንም በተሰማራንበት ሙያ ውስጥ ማህበረሰባችንን ሊጠቅም የሚችል በጎ ነገር ይዞ የመምጣትና ያንን የማጉላት ስራ ነው መሰራት አለበት የማምነው። ለምንድነው ይሄንን ልልህ የምችለው? ዋናው ምክንያት ምንድነው? አጠገብ ያለውን አሮጌ ቤት ስለሱ አሮጌነት ከማውራት ይልቅ ይላሉ ዶክተር እጓለ ዮሐንስ ከፍተኛ ትምህርት ዘይቤ በሚለው መጽሐፋቸው አጠገቡ ያንተን አዲስ ቤት ብትሰራ ያንተንም አዲስነት የዛንም ቤት አሮጌነት ይመሰክራል ይላሉ። ስለዚህ እኛ የመጣውን ትውልድ ይዞ የመጣቸውን ኮንቴንቶች ጥሩዎቹን ጥሩ ናቸው የሚለውን አድናቆትና እገዛ እያደረግን ጥሩዎቹን ከፍ ብናደርግ ብዙዎችን መለወጥ የሚችሉበትን ነገር ማምጣት ይቻላል ብዬ አምናለሁ። መጥፎዎቹን
ሰዎቹን ሳይሆን ሐሳባቸውን ምክንያቱም አንዳንዴ በማየው ሁኔታ ውስጥ ምንድነው ሁሉም በእድሜውና በገባው ልክ ነው አይደለም ሶሻል ሚዲያ ላይ የሚወጣው ምናልባት አንዳንዴ ወንበር ስበህ የምታስቀምጣቸውን ትልልቅ ሰዎች በሶሻል ሚዲያ ላይ ስትዘልፍ ይታያል በአካል ስለማትታይ ስለዚህ ይሄ በመሬት ላይ ወርደን ታላላቆቻችንን የምናከብርበትን ከመቀመጫችን የምንነሳላቸውን ክብር ሶሻል ሚዲያ ላይ መስጠት እንደሚገባ ማስተማር ነው ብዙ ምሁራን ብዙ ሐኪሞች ብዙ የህግ ባለሙያዎች ብዙ መምህራን ሶሻል ሚዲያ ላይ እየወጡ ጥሩ ተጽዕኖ እየፈጠሩ ነው በነገሮች ላይ የነቃ ማህበረሰብ እንዲፈጠር አገልግሎታቸውን አበርክቷቸውን እያደረጉ ነው እነዚህን ፔጆች ፕሮሞት ማድረግ ነው መከተል ነው ስለዚህ ማንንም ሰው ሶሻል ሚዲያ ላይ ወጥቶ ሲናገር ከጀርባ ጠንካራ ንባብ እንዳለ ማሰብ ይገባል ብዬ አስባለሁ ሳታነብ ሶሻል ሚዲያ ላይ ስትወጣ ያስታውቃል የሚቀርቡት ነገሮች ስለዚህ እነዛን ፔጆች ተከታይ ከሌላቸው ሬዚስት ማድረግ አይችሉም ሰርቫይቭ ማድረግ አይችሉም መቆየት አይችሉም ስለዚህ እነዛ ፔጆች እንዲቆዩ ተጽዕኖ እንዲፈጥሩ ተከታይ ያፈራንላቸው እነዛ ተከታዮች ላይ ስራ መስራት አለብን ምን አይነት ስራ ህይወታቸውን በእውቀት ላይ በስልጣኔ ላይ በስራ ፈጠራ ላይ በማህበረሰብ እሴት ግንባታ ላይ ሊኖሩ የሚገባቸውን ስነ ምግባሮች እንዲዋጁ ማድረግ ይጠበቅብናል የምሁራን ዝም ማለት በእውቀት በጥናትና ምርምር በብዙ እውቀት ዘርፍ ውስጥ ትልልቅ አበርክቶ ያላቸው ሰዎች ዝም ማለታቸውና የነሱ አለመስራት እነዚህኛዎቹን ገነው እንዲወጡ አድርጓል ብዬ ማስባለሁና ሶሻል ሚዲያው ንባብ ላይ ተጽዕኖ ፈጥሯል ነው ንባብ ሶሻል ሚዲያ ላይ ተጽዕኖ ፈጥሯል የሚለውን ማየት ያለብን የሚለውን ማየት ተገቢ ይመስለኛል ምክንያቱም አንድ ሰው ሶሻል ሚዲያ ላይ ሲወጣ ያለ ኮንቴንት አይወጣም ስለዚህ የሚወጣው ኮንቴንት አርቲክል አንብቧል ጆርናል አንብቧል ዓለም የደረሰችበትን የሳይንስ ውጤት አይቷል መጽሐፍትን አንብቧል መርምሯል እነዚህን ነገሮች ማየት በጣም ጠቃሚ እንደዚህ የበሰሉ ሰዎችን አስተሳሰብ የሚቀርጹ የሚሞርዱ የተሻለ እይታ እንዲኖር ሚዛናዊ እንድትሆን እንድትሰክን ራስን ፈትሸ እንድታይ የሚያደርጉ ጠንካራ ፖድካስቶች ጠንካራ የሶሻል ሚዲያ ገጾች አሉ እነዚህን መርጦ የመከተል ጉዳይ ነው ብዬ አምናለሁ ስለዚህ ሁላችንም ዛሬ እኔን ስትጋብዘኝ ለዚህ ትውልድ የሚጠቅም አንድ ሐሳብ በቁም ነገር ያበረክታል ብለን ነው ስለዚህ እንዲህ አይነት ፕሮግራሞች በስፋት ሲሰሩ ትውልዱ የሚጠቅመውን ይወስዳል የሚል አመለካከት አለኝ እንጂ ሶሻል ሚዲያው ንባብን አጥፍቶታል የሚል ድምዳሜ ላይ አልደርስም አቀዛቅዞታልም የሚል ምልከታም የለኝም ለምን ይሄን የምልበት ምክንያት ምን መሰለ ብዙዎቻችን ከስልካችን ጋር ነን በስልካቸው እኮ ጥቂት መረጃዎች አይተው ከመጽሐፍት ገጽ ላይ የተቀነጨቡ ሐሳቦችን አይተው ይህን መጽሐፍ ማንበብ አለብኝ ብለው የሚነሳሱ ሰዎች መጽሐፍ ፍለጋ የሚመጡ ሰዎች አሉ መጽሐፍን በቲክቶክ በቴሌግራም በተለያዩ መልክ ያስተዋወቁ መጽሐፍ እንዲነበብ ሰፊ ስራ የሚሰሩ ወጣቶች የመጽሐፍት ፍቅር ያላቸው ሪቪው የሚሰሩ ፖድካስቶች በብዛት እያየን ነው ስለዚህ በአጠቃላይ ሶሻል ሚዲያው መተጋገዝ አለበት እና ማንበብ የሶሻል ሚዲያው የጀርባ አጥንት መሆን አለበት ማንበብ ለሶሻል ሚዲያው ግብአት መሆን መቻል አለበት የሚለውን አስተሳሰብ ነው ማራመድም አንጸባረቅም የምፈልገው እንጂ ሶሻል ሚዲያን ከንባብ አልቆነን አትፈልግም አልፈልግም እውነት ለመናገር እንዳልከው ነው ግን ምን ያህል ነው አሁን ጭብጥ የማይሞላ አበርክቶ ያለው ነገር ነው የምንመለከተው እኮ በጣም ጠቃሚ ነገር እኮ ነው ሰዎች ዛሬ ህይወታቸውን እንዳልከው ቀደም ብለህ በዘመናዊ ቴክኖሎጂ ተጠቅመው ህይወታቸውን የሚመሩ ሰዎች አሉ ግን እፍኝ የማይሞሉ ናቸው ይሄንን ማብዛት ያስፈልጋል ኃላፊነት ያስፈልጋል ነው ጋጥ ወጥነት ዝም ብሎ መዝራት ተገቢ አይደለም ብዬ ስለማስብ አሁን ሰሞኑን እንኳን የተነሱ ጉዳዮችን ብናይ አንድ ጉዳይ ይዘን ከዳር እስከ ዳር ማራገብ ነው እንጂ ወደሚጠቅመው ነገር አይደለም ጎንበስ ብለን የምንመለከተው ይሄንን በአግባቡ አንተ እንዳልከው መምራት ያስፈልጋል ማረም ያስፈልጋል ጣልቃ መግባት ያለባቸውም ሰዎች ጣልቃ ገብተው ሁልጊዜም ወደ በጎ ነገር እንድንመጣ እንጂ የምንበላሽበት ነገር እየበዛ እንዲሄድ ማድረግ አይገባቸውም ለማለት ነው ተቀብያለሁ ግን ደግሞ ይሄ ጉዳይ የምን መሰለህ ያመለካከት ጉዳይ ከተበላሹ ነገር ውስጥ አዎንታዊውንና በጎውን ነገር ወስደህ ማረም መቻል ትልቅ ትከሻ ትልቅ ትዕግስት ይፈልጋል ሰሞኑን ከሚነሱት አንዱ ሰግጥ ፈምስ የሚለው እኔ አፕሪሺየት የማደርገው ሐሳብ ነው ይቅርታ አድርግልኝ ለምንድነው አፕሪሺየት የማደርገው ይሄ ያዕቆብ በሎዛ ካልባረከኝ አልለቅህም ብሎ የተባረከበትን መንገድ ያስታውሰኛል ብዙ የሀገራችንን ሀገር የመሩ ሰዎች ባለስልጣናት ከተማ የሚያስተዳድሩ ሰዎች ብታያቸው ከገጠር ይወጡ ናቸው
ሰገጤ የምንላቸውም በዚህ አይነት አይረዱም የምንላቸውን ሰዎች በኔጌቲቭ ኮንቴክስት ወስደን ነው አይደል? ፖዚቲቭሊ ከወሰድከው ግን መሰገጥ ማለት እነዛ ሰዎች ከገጠር ሲወጡ ይዘው የወጡትን ዓላማ በጽናት ታግለው መክፈል የሚገባቸውን መስዋዕትነት ከፍለው የሚገባቸው ከፍታ ላይ ደርሰዋል አይደል? ስለዚህ ሰገጤ ማለት ታዲያ ለከፍታ ከሆነ ለትልቅ ደረጃ መድረስ ከሆነ በስነ ምግባር ታንጸህ የሚገባህን አገልግሎት መስጠት ከሆነ በዚህ መልኩ ለምን አንረዳውም ነው የኔ አንዱ መልከታይ። ለአደር ወይ ደግሞ ከስነ ምግባር የወጣ ያፈነገጠ የሰዎችን ሞራል ስብዕና የሚጎዱ ነገሮችን ደግሞ አለመቀበልና ክሪቲሳይዝ ማድረግ ያንን በጨዋ ደንብ ማረም ነው። ሶሻል ሚዲያው ግን ከመሰዳደብ ከመኮነን ከመተቸት ከማጣጣል በዘለለ ለማስተማር እድል አይሰጥም። ስለዚህ እኔ ሶሻል ሚዲያው ላይ ሪአክት እንኳን ስናደርግ ፖዚቲቭ የሆነውን ኢነርጂ ማጋባት ብንችል መመጋገብ ይቻላል የሚል ነገር አለኝ እና ሁሉንም ነገር በአንድ መልኩ አይተህ የምትፈረጅ ከሆነ እንዴት ነው ልትግባባ የምትችለው? አዲሱን ትውልድ ከአለፈው ትውልድ ጋር እኮ ማስተሳሰር ይፈልጋል። ስለዚህ ያለፈችውን ኢትዮጵያ የገነቡ ሰዎች ለዛች ሀገር ዋጋ የከፈሉ ሰዎች እነሱ በከፈሉት መንገድ ይሄ ትውልድ ይጓዛል ማለት አይደለም። ትውልዱ ያለውን ዘመናዊ አስተሳሰብ ከሞራል እሴቶች ጋር እንዲያገናኝ ማገዝ ነው የሚያስፈልገው። የትምህርት ተቋማት እንደ ትምህርት ተቋም መሰገጥ ካለባቸው ትምህርታቸው የመጀመሪያ ቅድሚያ ዓላማቸው ከሆነ ትምህርታቸው ላይ ይሰግጡ ማለት ዋልጌ ይሁኑ ባለጌ ይሁኑ ማለት አይደለም። እኔ እንደተረዳሁት ከሆነ ሐሳቡ አይ ከትርጉሙ ስንነሳ አሁን ሰገጠ የሚለው ከሳቴ ብርሃን ተሰማ ላይ የሰው ነገር የማይሰማ ምናምን እንደዚህ እያለ ነው የሚዘረዝረውና ከሱ አንፃር መሆን የለበትም ለማለት ነው። እረዳለሁ። ዓለም ላይ ግን ውጤታማና ስኬታማ የሆኑ ሰዎች በዚህ መንገድ ይመጡ የራሳቸውን ህልም ከዳር ለማድረስ መከፈል ከሚገባው በኋላ ዋጋ በላይ ርቀት ሄዱ ሰዎች ናቸው። ራስን መውደድ እኮ ነው አይደል? ስለዚህ ራሱን የሚወድ ሰው ደግሞ ለራሱ አያንስም። ስለዚህ የተሻለ ህይወት መኖር ካለበት ታሪክን መለወጥ ካለበት የነዚህ ልጆችን የኋላ ታሪክና ህይወት እኮ ስታየው ከአስቸጋሪ ሁኔታዎች ውስጥ ወጥተው ነው አይደለም ዛሬ እዚህ ደረጃ የደረሱት። ስለዚህ ልንረዳቸው ይገባል። ትክክል ያልሆኑትን ነገር የምናረብበት መንገድ በፍቅር ሊሆን ይገባል። ማንበብ እኮ ትልቁ የሚሰጥህ የሚያጎናጽፍ ኃይል ከልብ ፍቅር እንዲመነጭ ነው። ከአንደበትህ የሚያንጹ ማር የሚዘንብባቸው ቃላቶች እንድታፈልቅ ይረዳሃልና በዚህ መንገድ ይሁን ነው እንጂ ሁሉን ማስተሳሰብ በመንፈሳዊ ቦታ ሆነ ስታየው ያለውን ስህተት በዓለማዊ ሳይንስ እና ፍልስፍና ልታረመው የማትችልባቸው ሁኔታዎች ይኖራሉ። ዞሮ ዞሮ ምንድነው ግን መሆን መቻል ያለበት እኛ እንደ ትምህርት ባለሙያ እንደ ሚዲያ ባለሙያ እንዲሁም ደግሞ ልጆች እንደሚያሳድግ አባት የሚሄዱበትን መንገድ ልጅህን በሚሄድበት ምራው ነው አይደል የሚባለው። የምንመራበትን መንገድ ልንሰራበት ይገባል የሚለውን ነገር መውሰድ ከቻልን ይሄ ስራ ነው የምንፈልጋትን ሀገር ሊገነባልን የሚችለው። እውነት ነው ሶሻል ሚዲያው የፈቀደው ነፃነት ምዕራባውያንን በስነ ምግባር አፍርሷቸዋል የሚባል የራሱ የሆነ ትንታኔ ይነገራል። እኛ ደግሞ ጠንካራ የሆነ የባህል ሞራል የስነ ምግባር እሴት ያለን ህዝቦች ነን፣ ፈሪሃ እግዚአብሔር ያለን ህዝቦች ነን። ይህንን በምዕራባውያኑ ስልጣኔ ማጣት የለብንም፣ ምንም ጥያቄ የለውም። ይሄ ማለት ግን ሀሳቦችህን ገድበህ መሄድ የሚገባህን ርቀት እንዳትሄድ ሊገድበን አይገባም። ሚዛናዊ በሆነ መልኩ ስነስርዓቱን በጠበቀ መልኩ ልንቀበለውና ከአስቸጋሪ ሁኔታዎች ውስጥም አዎንታዊ የሆነውን መንገድ ብንከተል መልካም ነው ብዬ አስባለሁ እና ዞሮ ዞሮ የምንረዳበት የምናይበት መነጽር መስተካከል አለበት የሚል ምልከታ ነው ያለው። መልካም ነው። ወደ መምህርነቱ እንመለስ። መልካም መምህርነት ለአንተ ምንድን ነው? ፍሬዎችን ስታይ የሚሰማ ስሜት እንዴት ይገለጻል? ትልቅና የምወደው ጥያቄ ነው። መምህርነት ከሚበልጠው ነገር ሁሉ አብልጬ የምወደው የወደድኩት የመረጥኩት ያከበሩት የምኖርለት ሙያ ነበር። ከመምህርነት ወይም ከትምህርት ውጪ እኔ ህይወት አለኝ ብዬም አላስብም። ሌላ ምቾት፣ ሌላ ድሎት፣ ሌላ ዓለም አያስመኘኝም። እንግዲህ በትምህርት ዓለም ውስጥ ሳልፍ ትልቁ ወይም ደግሞ በመምህርነትና በትምህርት ዓለም ውስጥ ስቆይ እንዲያስቆየኝ የሚያስችለው የትምህርት ዓለሙ የሚሰጠኝ ጥቅም ሳይሆን እኔ ለትምህርት ዓለሙ ማበረክተው አስተዋጽኦ ነው። ስለዚህ በትምህርት ዓለም ውስጥ ባለኝ አስተዋጽኦ ባለኝ ቆይታ በመምህርነት በትምህርት አስተዳደርነት በማበረክተው አስተዋጽኦ ትውልድ ላይ በምሰራው ስራ በማሳረፈው አሻራ ለሀገሬ አንድ ነገር አበርክቻለሁ ብዬ ስለማስብ የኔ ትልቁ ክብሬም ኩራቴም የመኖሬም
የተጠራውበት ዓላማ ነው ብዬ የተቀበልኩት የመምህርነት ሙያ ስለሆነ እጅግ የምኮራበት የማከብረው የምወደው ሙያዬ እንደሆነ ልነግራችሁ እወዳለሁ በዚህ አጋጣሚ። መልካም፣ ወደ ተማሪዎች ስመጣ ትልቁ ነገር ተማሪዎች፣ እኔ በአንድ ነገር አምናለሁ። ተማሪ በእኔ ውስጥ ሲያልፍ መርጠን የተሻለውን የሚችለውን ፈትነን ማስተማር እኔ የትምህርት ዓላማ ነው አላምንም። ተማሪዎች ከየትኛውም አይነት ባክግራውንድ ቢመጡ አትፈለግም፣ አትረባም፣ አትጠቅምም፣ አትሆንም፣ አትሰራም የሚል ምልከታ የለኝም። ስለዚህ የትኛውም አይነት ተማሪ እድል ከሰጠኸው፣ ካቀረብከው፣ ካደመጥከው፣ ችግሮቹን ከተረዳኸው ይለወጣል። በዚህ ሂደት ውስጥ ብዙ የለወጥናቸው ትልቅ ቦታ ያደረስናቸው አይደለም በሀገር ደረጃ በዓለም አቀፍ ደረጃም ተጽዕኖ መፍጠር የቻሉ ተማሪዎችን ማፍራት ችለናል እና የመምህር ትልቁ አቅም ነው ብዬ የማስበው ከአንተ ኤክስፐርት ፓወር ይልቅ ከተማሪዎች ጋር የሚኖር አዎንታዊ ግንኙነት የተማሪዎችን ሕይወት የተሻለ ያደርጋል። የመምህር ቃል ያድናልም ይሰራል። በትምህርት ዓለም ውስጥ በጣም እንደ ትምህርት ባለሙያ ለብዙዎች ማስተላለፍና መምከር የምፈልገው ትልቁ ነገር ምንድነው? ልጆች በልጅነታቸው ውስጥ ትክክል ብለው የሚቀበሉት በተወሰነ እድሜ ላይ መምህራኖቻቸው። ስለዚህ የመምህራኖቻቸው ፖዘቲቭ ኢነርጂ በህይወታቸው ውስጥ በነገ ማንነታቸው ውስጥ ትልቅ ተስፋ፣ ትልቅ አቅም፣ ትልቅ መነሳሳት የሚፈጥር ነው። የመምህራን በተማሪዎቻቸው ላይ የሚያደርሱት የስነ ልቦና ጫና ወይም የአትችልም፣ አትረባም፣ አትጠቅምም አይነት ተግሳጽና ቁጣዎች ተማሪዎችን አሸማቀው በወደፊት ህይወታቸው ላይ አሉታዊ ተጽዕኖ ሊያሳርፉ እንደሚችሉ ሁሉም የትምህርት ባለሙያ ያምናል። በዚህ ተግባራዊነት ግን በቅንነት መስራት ያስፈልጋል። ስለዚህ ተማሪዎቻችን የትኛውም አይነት ባክግራውንድ ቢመጡ ከየትኛውም ካልቸር ትራዲሽን ውስጥ ቢመጡ ትላንትን እነሱ አልሰሩትም። ዛሬ እኛ ጋር ናቸው። ዛሬያቸውን አስተካክለን የተሻለ ነገር እንዲኖሩ መርዳት ከኛ ይጠበቃል። በቃ የመምህር ትልቁ እንዲሁም ትኩረት ሊሰጠበት የሚገባው ጉዳይ ይሄ ነው። በእኔ የትምህርት ተቋም ውስጥም ይህንን በማድረግ ነው እየሰራን ያለን። በዚህ ውስጥ ደግሞ ተሳክቶልናል። በከተማችን ውስጥ ጥሩ የሚባሉ የተሻለ አቅም ያላቸው ተማሪዎችን ያፈራንበት ተቋም ስለሆነ በትምህርት ዓለም ውስጥ በመቆየቴ ከምረካበትን ጉዳይ እነዚህ ወደኋላ ቀርተዋል የተባሉትን ተማሪዎች አስችለህ ከፊት ማቆም ማለት ከዚህ በላይ በምድር ላይ ያለ እርካታ የለም እና በእኔ ስር ያለፋችሁ ተማሪዎች ሁላችሁንም ስለደረሳችሁበት ትልቅ ቦታ ኮራለሁ፣ እደሰታለሁ። እናንተንም ጊዜ ከኛ በተሻለ ህይወት ከኛ በተሻለ ቦታ ላይ ማየቴ ለእኔ ትልቅ ኩራትና ክብር ነው እና እንደ መምህር እንደ ሻማ ነው አይደለም። መምህር ከፊት ሆኖ መንገድ ይከፍታል። በዛ መንገድ አልፎ ትልቅ ቦታ ላይ እንዲደርሱ ማስቻል ግዴታችንም ኃላፊነታችንም ስለሆነ በዚህ መንገድ ውስጥ የተጠቀማችሁ ትልቅ ቦታ የደረሳችሁ ተማሪዎች ኩራታችን ናቸው፣ እንደሰትባቸዋል። የእናንተ ከፍ ብሎ መታየት ለእኛ ትልቁ ሀብታችንም ትልቁ የመኖራችን ማመስገኛ አንዱ ስለሆነ ማለት ነው እና ማንም ተማሪ በእኛ ስር አልፎ ወድቆ ማየት አንፈልግም፣ አንሶ ማየት አንፈልግም። ስለዚህ ይህን የማንፈልገውን ጉዳይ ደግሞ በአይናችን ማየት ስለማንፈልግ በተቻለን አቅም ያለንን ኤክስፐርት ፓወር ተጠቅመን ተማሪዎቻችንን የተሻለ እንዲኖሩ መርዳት፣ ሀገርንም ትውልድንም በአስተማማኝ መሰረት ላይ ማቆም ነው እና ትምህርት እንደሚታወቀው የአእምሮ ዝግጅት ብቻ ሳይሆን አካላዊ፣ መንፈሳዊ፣ ስነልቦናዊ ዝግጅት ይፈልጋል እና በእነዚህ መንገድ ተማሪዎቻችንን እየረዳን እያገዝን የተሻለ ቦታ እንዲደርሱ ማድረግ ይገባናል ብዬ አስባለሁ። በዚህ አጋጣሚ መልእክት አስተላልፍ ካልከኝ ለመምህራኖች፣ ትምህርት ቤቶች አላማቸው ጥራት፣ መምህራን አላማቸው ደሞዝ ከሆነ የምንፈልጋትን ሀገር መገንባት አንችልም። እኛ ለመኖር እየተቸገርን ለመኖር እያቃተንም ቢሆን በተማሪዎቻችን ፊት ግን ያለንን ኤክስፐርት ፓወር አውጥተን እነሱ የተሻለ ህይወት እንዲኖሩ መርዳትና ማገዝ ከምንም በላይ የሞራል ኃይል ጉልበት ይሆናል ብዬ ስለማስብ ለዚህ ትውልድ ደክመን ማለፋችን ያስከብረናል።
የሚል ነገር አለኝ እና በመምህርነቴ የማልደራደርበት ትልቁ ቦታዬ ይሄ ነው ብዬ ስለማስብ ትላንት ከኛ ጋር የነበሩ ተማሪዎች ዛሬ ሌላ ቦታ ናቸው። እኛን ግን እዛው ነው የሚያገኙ ትውልድ ስንቀርጽ ትውልድ ስናበቃ እና ይህንን ጥያቄ ስላነሳህም በጣም ደስ ብሎኛል። ይህን ማለት እወዳለሁ። አመሰግናለሁ። በጣም መሰረታዊ ነገር ነው ያነሳው ነገር። ያው ከወላጅ ኃላፊነት ቀጥሎ መምህራን ናቸው የዚህን ሀገር ልጆች ምናምን ተረክበው አስተምረው ለትልቅ ደረጃ ደርሰው ገንብተው ሰው የሚያደርጉት መምህራኖች ጫንቃ ላይ የተጣለ ነው። ምንም እንኳን መጀመሪያ ላይ የወላጅ ኃላፊነት ቢሆንም አችልም ምናምን ብሎ ልጆችን ሞራል መንካት በቃ ተመለስ ምናምን ማለት ተገቢ እንዳልሆነ አስታወሰኝ አንድ ነገር እና ቶማስ ኤዲሰን የተባለ ሰው አንተ ያው ላንተ አልነግርህም ታውቀዋለህና ይሄን የመብራት ፈጠራ ሳይቀር የሰጠን ሰው ነውና አችልም ደደብ ነህ ምናምን ተብሎ የተመለሰ ሰው ነው ትምህርት ቤት። እናቱ ግን ጠንካራ ሰው ስለሆነች አስተምራው ከዛ በኋላ ለዓለም ማት ፈጠራዎችን አምጥቶልናል እና ሁልጊዜ መምህራኖች የሚሰጡት ነገር በልጆች ሕሊና ላይ ትልቅ ነገር ይፈጥራል እና እናንተም ይሄን ነገር ከስኬት እንዳደረሳችሁት ያንተ መርህም ጥሩ እንደሆነ ለማንሳት ፈልጌ ነው። እዚህ ላይ ልጨምርልህና ምናልባት ምናለ መሰለህ አንዳንድ ሰዎች ይሰብረዋል፣ አንዳንድ ሰዎች ይጠቅማል። ሊሚትለስ የሚለውን መጽሐፍ የኢንቱዊት መጽሐፍ ነው እና በልጅነቱ መማሪያ ክፍል ውስጥ ሆነው የእሳት አደጋ መኪና ከደጅ ድምፅ ያሰማና ወንበር ላይ ወጥቶ ያያል። በልጅነቱ እንግዲህ ያንን ይመኘው ይፈልገው ስለነበር በተመስጦ ያይ ነበርና ጓደኞቹ ያንን ወንበር ከስር ሲስቡበት ይወድቅና ይጎዳል። ከዛ በጣም የአእምሮ ዘገምተኛ ወደ መሆን ፈጥኖ አለማንበብ፣ ፈጥኖ ነገሮችን አለመረዳት፣ ተማሪዎች ኋላ መቅረት እነዚህ ነገሮች ነበርና አንድ መምህር ምን አለች፣ ይሄ ፈጥኖ የማያነበው ወደኋላ የቀረው የማይችለው ልጅ የሚል አይነት ነገር ትናገራለች። ልጁ ያንን ተቀበለ። አልችልም። 5ኛ ክፍል ላይ ሲደርስ ግን አንድ የክፍል ጓደኛው እጁን ይዞ ሄዶ ቤተ መጽሐፍ ውስጥ መጽሐፍ እየሰጠ እንዴት ማንበብ እንዳለበት እንዴት መለወጥ እንዳለበት ያሳየው ጀመርና በዛ ልምምድ ውስጥ ራሱን አብቅቶ አሁን በዓለም ላይ ትልቅ ተጽዕኖ ፈጣሪ የሆነ ሰው መሆን ይችላል። እና አንዳንዴ በህይወታችን ውስጥ የሚሰብሩን በምን አይነት ሁኔታ ውስጥ እንደሆነ ላታውቅ ይችላል። ለዚህ ነው መምህራን በልጆች ህይወት ላይ ትልቅ ኃላፊነት ወስደው ተጠንቅቀው ልጆችን በትልቅ ትዕግስት ማነጽና ማሳደግ፣ ማስተማር፣ መንከባከብ እንደሚገባቸው ማሳያ ስለሆነ ይህን አጽንኦት መስጠት ስለፈለግኩና እና መምህር አትችልም ያለው ተማሪ ከባድ ወደፊት ጣፈንታ ነው የሚገጥመው እና መምህርን ስትሆን ደግሞ ህይወት መቀጠል፣ ህይወት መዝራት ነው፣ ተስፋ መስጠት ነው፣ ፖዚቲቭ የሆኑ ኢነርጂዎችን ለተማሪዎች መስጠት ነው የሚገባን እና ከኛ የሚቀር ነገር መኖር ተማሪው ደግሞ ያውቃል። ስትደክምለት፣ ስትለፋለት፣ ስትጨነቅለት የተሻለ እንዲሆን ስታግዘው ያከብራል። ምንም ጥያቄ የለው። እኛ ሙሽራ ኩሪ ወሰደሽ አስተማሪ የተባለለት ምንም ጥያቄ የለው። አሁን ደግሞ የመምህርነት ፖዚሽን ያለበት ሁኔታ ስናይ መምህርነትን ማስከበር ያለበት ራሱ መምህር ለሙያው ተገቢውን ክብር መስጠት፣ ለራሱ ተገቢውን የሆነ ቦታ መስጠት፣ በማንኛውም አይነት ሁኔታዎች ውስጥ መክፈል የሚገባንን ዋጋ ከፍለን፣ ምክንያቱም አንዴ የሆንከውን ነገር ልትለውጠው ስለማትችል መለወጥ ከቻል ምንም ጥያቄ የለውም። ለውጠ የተሻለ የምትመኘውን ፍላጎት ያለበትን ደስተኛ የሚያደርገን ህይወት መምራት። ስራ ለውጥ የሚያመጣው የምትወደውን ስራ ስትሰራ ነው። ስለዚህ ሙያን አክብረህ ወደ መርጠህ የምትሰራ ከሆነ ውጤት ታመጣለህ። ምንም ጥያቄ የለውም እና በግድ መምህር የሆናችሁ ካላችሁ አስቸጋሪ ስለሚሆን ማለት ነው እና መምህርነት በበጎ ፈቃድ የሚታይ እንዲያውም እንደ መንፈሳዊ አገልግሎት ቅንነትን የሚፈልግ ሙያ ስለሆነ በዚህ ልክ መስራት ብንችል የእውነት ሀገራችንን መታደግ እንችላለን። ከድህነት ሊያወጣት የሚችል ዶክተር አለማየሁ ዋሴ ዝጎራ በሚለው መጽሐፉ ላይ አሜሪካ ናሳ ውስጥ ወይም ደግሞ ሳይንስና ፈጠራ ወይም መንኮራኩር ውስጥ ከሚሰራ ትውልደ ኢትዮጵያዊ ይልቅ በገጠር በሶማሌ በረሃዎች ላይ ጉድጓድ ከፍሮ የከብት ጭራ እየተከተለ ውሃ ከሚፈልግ ማህበረሰብ ከቴክኒክና ሙያ ወጥቶ ያንን የሚያግዝ አንድ ቴክኒክና ሙያ ምሩቅ ይሻላል የሚል ሀሳብ አለ። በጣም የገዘፈ ሀሳብ። ስለዚህ ለኢትዮጵያ ችግሮቿን ሊፈታላት የሚችል በፈጠራ
አቅሙ ከፍ ያለ ትውልድ ልናፈራላት የምንችለው መምህራኖች ናቸው፣ ሌላ ማንም አይደለም። እና የትምህርት ስርዓታችን ሊቃኝ ሊለወጥ ሊስተካከል ካለበት መምህራንን ማሰልጠን ላይ፣ መምህራንን ምልመላ ላይ፣ የመምህራንን ምደባ ላይ፣ የመምህራንን ጥቅም ጠብቆ በመምህርነት ኮርተው ረክተው እንዲኖሩ የሚያስችል ስራ መስራት ይኖርበታል ያስባለሁ እንደ ሀገር። ከዛ ውጪ ግን ስትመለመል ዩኒቨርሲቲ ውጤቱ ዝቅተኛ ውጤት ያመጣው ወይም ደግሞ በበፊቱ የትምህርት ስርዓት 10ኛ ክፍል የወደቀውን ወደ መምህርነት እያደረግ አቅም ያለውን ወደ ሌላ ፊልዶች እየመረጥ ጥሩ ውጤት ጂፒኤ ያለውን ወደ ሌላ ፊልዶች እየወሰድክ የሀገር የቆመችበት መሰረቷን የሚታነጽበትን ትውልድ የሚለማበትን ሴክተር ደግሞ ፍላጎት በሌላቸው የመጨረሻ ምርጫ ባላቸው። ምክንያቱም እኔ ላለፉት በርካታ ዓመታት የ12ኛ ክፍል የዩኒቨርሲቲ ምርጫ ሞልተናል። መምህርነት 11ኛ ወይ 12ኛ የሚሞላ መጨረሻ ላይ የሚሞላ ፊልድ። ስለዚህ ይሄ ለምን ይሆናል? ስለዚህ ትውልዱ ፈልጎ ወቅቱ ፈቅዶ መምህርነትን የሚመርጥበትን ምቹ ሁኔታ መፍጠር መቻል አለብን እያምናለሁ። ቅድም እንደነገር ወደድክም ጠላህም የትኛውንም ስልጣኔ ሊተራምድ ካሰብ የነቃና የበቃ ዜጋ ያስፈልጋል። ይህ ሊፈጠር የሚችለው በትምህርት ዓለም ውስጥ ጠንካራ የሆነ ስራ መስራት ይችላል። ከዛ ውጭ አቅም ያለው መምህር የት ነው ያለው? አቅም ያለው መምህር በግል ትምህርት ቤቶች እና በከተማ ላይ ነው ያለው። የመንግስትም ላይ የሚገራርሙ አስተማሪዎች እንዳሉ አምናለሁ፣ አውቃለሁ። ግን ከየት ነው የሚመጡ? ከገጠር ወደ ከተማ በዝውውር የሚመጡ ናቸው አብዛኞቹ። የኢትዮጵያ አብዛኛው ማህበረሰብ የት ነው ያለው? ገጠር ላይ ነው ያለው። ስለዚህ አቅም ያለው ሰው ገጠር ላይ ያለን ወይ? ኢትዮጵያን በግብርናውም በተለያዩ ሁኔታዎች ውስጥ ተሸክሞ ያለው ማህበረሰብ ገጠር ላይ ነው ያለው። ስለዚህ እዛ ስራ መስራት መቻል አለ። አቅም ያለው መምህር ልዩ ጥቅም እዛ ሄዶ በተሻለ ማጥቅም እዛ ያለውን ማህበረሰብ ማስተማር መቻል አለ፣ መለወጥ መቻል አለ። ስለዚህ እንደ ሀገር እንዲህ አይነት ስራዎች መስራት ቢቻል ለውጥ ማምጣት ይቻላል ብዬ አምናለሁ። ለውጥ በአንድ ቀን የሚመጣ ወይም ዛሬ እንዲህ ስላወራን የሚሆን ነገር ሳይሆን በሂደት ትኩረት ተሰጥቶበት መሰራት ከቻለ የማይመጣ ለውጥ የለም ብዬ አምናለሁ እና የመምህራን ሚና የማይታካ ሚና ነው፣ ጉልህ ሚና ነው። ትውልድን በማነጽ ሀገርን በመገንባት ሂደት ውስጥ ተገቢ የሆነ ትኩረት ሊሰጠው የሚገባው ሴክተር ነው ብዬ አምናለሁ። ይህ የኔም እምነት ነው። ሁልጊዜም ቢሆን ከረጅም ጊዜ ዓመት በፊትም እንደዚህ አይነት ሀሳብ እኔ ያው መምህርነት ላይ አላስተማርኩም እና ግን ምንድነው የማስበው ነገር በማያቸው በመረዳቸው ነገሮች እውቀት ያለው ስነ ምግባር ያለው ሰው ነው መምህር መሆን ያለበት ብዬ አስባለሁ። ሁልጊዜ በጣም የማይገቡ ነገሮችን በዛው ልክ ስለሚታዩ ማለት ነው እና በዚህ ዘርፍ ትኩረት ይደረግበታል ብዬ አስባለሁ። በቀጣዮቹ ወቅቶች እንግዲህ ያው ተስፋ የሚያስቆርጥ ነገር ስለሌለ አሁን መንግስት ቀደም ባልነው አግባብ ተማሪዎች አትችሉም አትረቡም አይባሉም የሚለውን ለማንሳት አሁን የሀገራችን መንግስትም አካቶ ትምህርት ላይ መስራት ጀምሯል። በየቤቱ ይቀመጡ የነበሩ አካል ጉዳተኛ ልጆች፣ የአእምሮ ስንነት ያለባቸው እንደዚህ ልጆች እየተማሩ ነው አሁን ወደ ትምህርት ቤት መጥተው። ከነሱም ደግሞ ጥሩ ነገር እያየን ነው እና በዚህ ልክ መልፋት አግባብ ነው ብዬ አስባለሁ። ለሀገርም ጠቃሚ ስለሆነ ማለት ነው። እስቲ አሁን ደግሞ ወደ ሬዲዮ ፕሮግራምህ እንምጣ። በደቡብ ድምፅ ሬዲዮ ኤፍኤም 100.9 ላይ ሰማይ መልቲ ሚዲያ የሚል የሬዲዮ ፕሮግራም አለ። ለረጅም ጊዜ ሰርተህበታል። ጭብጦቹ ምን ላይ ናቸው? አንተ እንደው ባለ ብዙ ሙያ ነህ እና መክሊትህ ብዙ ነው። በዚህ በኩል መምህር ነህ፣ በዚህ በኩል መጽሐፍ ትሸጣለህ፣ በዛኛው በኩል ደግሞ የሬዲዮ ፕሮግራም ጋዜጠኛ ሆነህ ትሰራለህ እና ጭብጦቹ ምን ላይ ናቸው? ስሜትህስ ምን ይመስላል? እንደው እዛ ላይ ያለው ነገር። መልካም። ሬዲዮ ያው ጋዜጠኝነት ደግሞ ማይክ ለፊት ስትሆን እንደ ሱስ ነው፣ አይለቀም። በጣም ሁልጊዜ በፍቅር የምንሰራው ስራ ነው። በሳምንት 2 ቀን ነው የምንሰራው። አንደኛው ቀን ፓራዳይም ሺፍት የስብዕና ግንባታ ፕሮግራም የተሰኘ ፕሮግራም ነው። በዚህ ፕሮግራማችን ላይ ማህበራዊ ክፍተቶቻችንን ማስተካከል የሚችሉ ለማንሳት እንደሞከርኩት የተዛነፉ አስተሳሰቦችን ቀና በሆነ አዎንታዊ በሆነ መልኩ ማየት የሚቻልባቸውን ሀሳቦች የምናቻላችበት ፕሮግራም ነው።
ብዙዎች በማህበራዊ ህይወታቸው፣ በትዳር ህይወታቸው፣ በትምህርት ህይወታቸው፣ በስራ ህይወታቸው የሚያጋጥሟቸውን ችግሮች ከስነ ልቦና አንጻር እንዲሁም ደግሞ ከካውንስሊንግ ሳይኮሎጂ አንጻር መሰራት ያለባቸውን የመፍትሄ ሀሳቦች እየጠቆምን ብዙዎችን ለማጠንከር፣ ለማበርታት፣ ወደኋላ የቀሩትን ወደፊት ለማምጣት፣ ተስፋ የቆረጡትን ተስፋ እንዳላቸው ለማሳየት በሚያስችል መልኩ ፖዚቲቭ ኢነርጂ ሼር የምናደርግበት ፕሮግራም ነው። በዚህ ብዙዎች ተጠቅመውበታል። ብዙ ወጣቶች በተለያየ የህይወት ምስቅልቅል ውስጥ የነበሩ ሰዎችን ራሳቸውን እንዲመለከቱ፣ ራሳቸውን እንዲያዩ፣ ችግራቸውን ለይተው ወደሚፈለገው የመፍትሄ እርምጃ እንዲመጡ የሚያስችሉ ሀሳቦችን በስፋት አንሸራሽረናል። በርካታ እንግዶችንም ጋብዘንበታል። ጥሩ አበርክቶ ያለው ፕሮግራም ነው። ሁለተኛው ፕሮግራማችን የጥበብ ለዛ ይባላል። በዚህ የጥበብ ለዛ ፕሮግራማችን ስለ መጽሐፍ ነው። ስለ መጽሐፍት ስናወራ የመጽሐፍት ገጸ ባህሪ ጥያቄዎችን እንጠይቅና በየሳምንቱ መጽሐፍ እንሸልማለን። መጽሐፍ በእጃችን ስላለ ብዙዎች ፕሮግራሙን በልዩ ፍቅርና ትኩረት ይከታተሉታል። ስለዚህ ከተነበቡ መጽሐፍ ውስጥ ያሉ የገጸ ባህሪያትን ውቅር እየጠየቅን አድማጮቻችንን የምንሸልምበት ማን ምን አለ የሚል ገጽ አለን። በዚህ ገጻችን ደግሞ ከመጽሐፍት ውስጥ ደራሲያን የተናገሯቸውን ካቺንግ ፍሬዝ ወይም ኃይለ ቃሎችን በማውጣት እነዛን ሰዎች ለስነ ምግባር፣ ለስብዕና መገንባት፣ ለእሴቶቻቸው እንዲጠቀሙባቸው የሚያጠነክሩ፣ የሚያጀግኑ፣ የሚያበረቱ ሀሳቦችን እናካፍላቸዋለን። ከዛ በመቀጠል የንባብ ትሩፋት የሚገጽ አለ። በእግር ኳስ ማን ኦፍ ዘ ማች እንደሚባለው የእኛም የፕሮግራማችን ዋናው አስኳሉ ማጠንጠኛችን የንባብ ትሩፋት ነው እና በንባብ የተጠቀምንበት ንባብ በስራችን ውስጥ ራሳችንን በመለወጥ ውስጥ፣ በቢዝነሳችን ውስጥ፣ በአስተሳሰባችን ውስጥ፣ በትዳራችን ውስጥ፣ በቤተሰብ ምስረታ ውስጥ፣ በጓደኝነት ግንኙነት ውስጥ፣ በፍቅር ህይወት ውስጥ ማንበብ ምን ያህል ተጽዕኖ እንደፈጠረ በማንበብ ውስጥ የተጠቀሙና ህይወታቸውን የለወጡ ሰዎችን ታሪክ የምናጋራበት የማንበብን ጉልበት የምናሳይበት ገጻችን ነው። ይህን ሰምታችኋል ወይ ብለን ቀደም ያሉ ከመጽሐፍት ገጽ ውስጥ የወጡ የታሪክ ሀሳቦችን እናጋራለን። ከ100 ዓመት በፊት ከ80 ከ90 ዓመት በፊት የተጻፉ መጽሐፍቶችን እየዳሰስን ከዛ ውስጥ እንዲህም በሀገራችን ውስጥ ተደርጎ ነበር ብለን እናነሳለን እና ይህ ደግሞ ለፖሊሲ አውጪዎች፣ ለአመራሮች፣ ለመምህራን፣ ለባለሙያዎች እንዲሁም ደግሞ ማንበብ እንደሚወዱ ከመጽሐፍት ውስጥ ማግኘት የሚገባቸውን እውቀት አግኝተው ጥናትና ምርምር ለሚሰሩ ሰዎችም የሚጠቅሙ ሀሳቦችን ፈልገን እያመጣን እናጋራለን፣ እናካፍላለን። በጣም የሚወደድ ገጽ ነው። እኛም እንድናነብ ጉልበት የሚሆነን ገጻችን አንዱ ይሄ ነው እና እንደው እንደ አብነት ለምሳሌ ለመጥቀስ ያክል አንድ ጻድቁ ዮሐንስ ወይም ንጉስ ዮሐንስ የሚባሉ በ16ኛው ክፍለ ዘመን 1680 አካባቢ ኢትዮጵያን ያስተዳደሩ ጎንደር ላይ የነበሩ ንጉስ ነበሩና ቤተ መንግስታቸውን እንደነገሩ ሰርተው ግምጃ የተነጠፈለት፣ ምንጣፍ የተነጠፈለት፣ በጽድና በዋንዛ ዕጣን እየተጨሰለት በአግባቡ በሚያምር ሁኔታ የተሰራ ቤተ መጽሐፍት ነበራቸው እና ከቤተ መንግስታቸው ይልቅ ቤተ መጽሐፍታቸው ትኩረት የሰጡ ንጉስ ነበሩን እና እንዲህ አይነት ነገስታት ዋጋ ይከፈሉላታል። ለማንበብ ለእውቀት ወደ ሩቅ ምስራቅ ወደ ተለያዩ ሀገሮች ሰዎችን እየላኩ የዕብራይስጥ፣ የቅብጥ የተለያዩ ቋንቋዎች መጥተው እንዲተረጎሙና ወደ ኢትዮጵያዊ ቋንቋ ተርጉመው ማህበረሰቡ ጋር እንዲደርሱ ሰፊ ስራ የሰሩ እና አሁን ደግሞ ያለውን ስታይ ለደራሲዎቿ ዋስትና የማትሰጥ ሀገር ሆና ስታይ ትንሽ ይከፋል። ስለዚህ እንዲህ አይነት ታሪኮችን ከቆዩ መጽሐፍቶች ውስጥ አምጥተህ ስታካፍል የሚቆጭ ሰው ይኖራል። ለምን ይሄን አልሰራም የሚል ማህበረሰብ ልትፈጥር ትችላለህ እና የንባብ ታሪካችን ለካ እንዲህ ነው ብለህ ማሳየት ትችላለህ። እንዲህ አይነት ሀሳቦችን እናነሳለን። ከዛ በመቀጠል ወቅታዊ የኪነጥበብ ወሬዎችን፣ ሁነቶችን በተለይ የሐዋሳ ከተማችን ላይ የሚደረጉ ማህበረሰቡን ሊጠቅሙ የሚችሉ የስነ ጽሁፍና የኪነጥበብ ፕሮግራሞችን እናስተዋውቃለን። በሀገራችንም አዎንታዊ የሆነ አበርክቶ ያላቸው የኪነጥበብ ስራዎችን እናስተዋውቃለን።
ከመጽሐፍ ገጽ የሚወጡ ማራኪ አንቀጾች ለአድማጮቻችን ይደርሳሉ። አዳዲስ መጽሐፍ ሲወጣ ከዛ ውስጥ አንብበን መጽሐፉን እንዲያነቡ የሚያስችሉ መወስወስ ነው የሚባለው፣ መነሸጥ፣ እንደዚህ አይነት ጉልበት ያላቸውን ሀሳቦች ከመጽሐፍ ውስጥ ቀንጭበን እናነብላቸዋለን። ስለዚህ የሚፈልገው ሰው ያንን መጽሐፍ አግኝቼ ማንበብ አለብኝ ብሎ እንዲነሳሳ እንዲጓጓ የሚያደርጉ ሀሳቦች ማራኪ አንቀጽ በሚል ገጻችን ላይ እናቀርባለን። ከመጽሐፍት መካከል ደግሞ አጫጭር ትረካዎች እናቀርባለን። ይህን ሁላ ስራ እንግዲህ በጥበብ ለዛ ፕሮግራማችን ስንሰራ ከመጀመሪያው እስከ መጨረሻው መጽሐፍ ውስጥ ተከተል ነው ማለት ነው። ስለዚህ ይህን በመስራታችን ከንባብ ጋር የነበረንን ወዳጅነት ይበልጥ እያጠናከርን እየሄድን ተጽዕኖውም ደግሞ ኢንሚሊየንስ ብዙዎች ጋር እየደረሰ ያለ ስራ ስለሆነ አበርክቷችን መልካም ነው ብዬ አስባለሁ እና ሌሎችም ደግሞ ባላቸው እውቀት፣ ባላቸው ሙያ፣ ባላቸው የገንዘብም ይሁን ሌሎች ሪሶርሶች በዚህ ልክ መስራት ብንችል እንደ ሀገር ኮሙሌቲቭ ኢፌክቱ ትልቅ ለውጥ ያመጣል ብዬ አስባለሁ እና እንደ አንድ ግለሰብ ያለችንን ነገር ለትውልድ፣ ለሀገር፣ ለከተማችን ይጠቅማል ብዬ ያሰብኩት ነገር በአነስተኛ ጥረት ለመስራት ሞክሬያለሁ። ሌሎች ደግሞ ከኔ በተሻለ ሞገስ፣ ከኔ በተሻለ አቅምና ጥራት ከፍ አድርገው መስራት ቢችሉ እንደ ሀገር እናተርፍበታለን እና ምንም ጥያቄ የለውም። ንባብ ላይ መስራት ለነገ የሚባል ጉዳይ አይደለም። እውቀት ላይ መስራት፣ አእምሮ ላይ መስራት ሚዛናዊ የሆነ ማህበረሰብ ለመፍጠር የሰከነ ማንነት ለማድረግ መግባባት እንድንችል በሀሳብ የበላይነት እንድናምን ያደርገናል ያምናለሁ እና አንባቢ ማህበረሰብ ያስቀናል። የእውነት ለመናገር ሀሳብህን የሚያከብርልህ የዲሞክራሲ አንዱም በሀሳብ የበላይነት ማመን አይደለም። ሌሎች አንተ ያልተቀበልከው ሀሳብና ሌሎች የተቀበሉት ብዙዎች ያመኑበት ጉዳይ ከሆነ መቀበል መቻል። ስለዚህ መቀበል መቻል በራሱ ትልቅ አቅም ስለሚፈልግ ይህን ደግሞ ሊሰጥ የሚችለው ማንበብ ነው። ስለዚህ በማንበብ ውስጥ እረፍት አለ ብዬ አስባለሁ እና ሁላችንም እንደ ሀገር የምንፈልገውን ለውጥ ማምጣት ካለብን የተሻለ ሰው ሆነን በቢዝነሳችን፣ በትምህርታችን፣ በማንነታችን፣ በትዳራችን፣ በእንቅስቃሴያችን፣ በጓደኝነታችን ውስጥ ተደማጭ ተሰሚ እንድንሆን፣ አንቱ እንድንባል፣ ሰዎች ከወንበራቸው እንዲነሱልን፣ እኛ የተናገርነው ቃል የመጨረሻ ቃል እንዲሆን ካስፈለገ ማንበብ ምንም ጥያቄ የለውም። ይህንን ይሰጠናል ብዬ አምናለሁ እና ያለኝ የንባብ እንቅስቃሴ ይህንን ይመስላል። ያለፉት 10 ምናምን ዓመታት እኔም የጥበባት ምሽት በሚል የሬዲዮ ፕሮግራሜ የሚያነብ ትውልድ የሚያድግ ህዝብ ነው የሚል መርህ አለኝ እና እናንተን የሚያገዝኩ ይመስለኛል እግረ መንገዴ ማለት ነው። ምንም ጥያቄ የለም። መመስገን ከሚገባቸው አካላት በተለይ ሐዋሳ ላይ ከዚህ በፊት ያው እንደምታውቀው ሐዋሳ ላይ በርካታ ስራዎች ነው የምንሰራው። የህፃናት የንባብ ፌስቲቫል እናካሂዳለን። ህፃናት ከልጅነታቸው ጀምሮ ከመጽሐፍና ከንባብ ጋር አብረው ደራሲያንና ጋዜጠኞችን እንሸልማለን። የዛ ሽልማት የመጀመሪያው አንተ እንደነበርክም አስታውሳለሁ። ይሄ ምንድነው? ንባብ ላይ የሰሩ መጽሐፍ የጻፉልን ጀግኖች ናቸው። ምንም ጥያቄ የለውም። መጽሐፍ በዚህ ጊዜ መጽሐፍ ጽፎ አሳትሞ ለትውልድ ማቃበል ማለት ትልቅ ጀግንነት ነው ያምናለው እና አባልብሰን የወርቅ ሜዳሊያ ሰጥተን ዋንጫ ሸልመን ሰርተፍኬት ሰጥተን እንሰራለን። ይህን ስሰራ ትልቁ ዓላማችን ምንድነው? በንባብ ላይ የሚሰሩ አካላት ተገቢውን እውቅናና ክብር ማግኘት አለባቸው። ወደሱ ልመጣ ነበር። እንደውም አሁን ወደሱ ጥያቄ ማለት ነው አጠቃላይ ትመልሰዋለህ እና በአንተ ውስጥ እንግዲህ በጣም ብዙ ነገሮች ናቸው ያሉት እና ዘርፈ ብዙ ናቸው ስራዎች። እነዚህን እግዚአብሔር ያብዛልህ ነው የምንለው። እንግዲህ ሌላ ምን እንላለን? እና አንዱ የሰማይ መልቲ ሚዲያ ትልቅ ተግባር ተደርጎ የሚወሰደው በኪነ ጥበቡ ዘርፍ በተለይ ሐዋሳ ከተማ ላይ ማንም ማስታወሻ የሌለው ሰው ቀድም ከውጭ ሆነን እያወራን ነበር እና ማንም እዚህ ናችሁ የተወደቃችሁ ምናምን ብሎ ማሰባቸውን ሰዎች እየተበሰብክ እውቅናና ክብር እንዲሁም ሽልማት ታበረክታለህ እና ይሄ እኔ አሁን በግለሰብ ደረጃ በቀናነት ካልሆነ በስተቀር መሆን የለበትም ብዬ አስባለሁ። የመንግስት አካላት ሊሰሩበት የሚገባ ነው። ሰዎችን ማክበር አለብን በህይወት እያሉ። ይህ ክብር ደግሞ ሌሎችን ያነሳሳል፣ ለሰዎቹም የህሊና እረፍት ነው የሚሰጠው። እንደዛ አስባለሁ። እኔ ብዙ ጊዜ በጣም ይገርመኛል። እኔ የመጀመሪያው ሽልማት ውስጥ ነበርኩበትና
እዩብ እንዴት አድርጎ አስቦት ነው ይሄንን በራሱ ፖስት አውጥቶ? ይሄ እኮ ሀገር የሚሰራው ስራ ነው ግለሰብ ሳይሆንና ትምህርት ለመስጠት ካልሆነ በስተቀር እኔ በጣም ይከብደኛል። ከዛ በኋላም ሌሎች ክብሮችን እንደዚህ አግኝቻለሁ ከአንተ እውቅና በኋላ እና ምንድነው ያነሳሳ ነገር? የምትከፍለው ኮስት ምንድነው? እኔ በቀናነት ካልሆነ የሚቻል አይመስለኝም። እና ሂደቱ እንዴት ነበር? አሁንስ ምን ደረጃ ላይ ደርሰሃል የሚለው እናውራበት እስቲ። መልካም። ይሄ የሆነበት ዋናው ምክንያት ምንድነው? እንደነገርኩህ ስትኖር ከሚገባ በላይ ያለው ነገር ትርፍ ነገር ደግሞ ይዘዋል። ስለዚህ መኖር የሚያስችለን ነገር ካለን ከዛ ደግሞ የተረፈ ነገር ካለ ማህበራዊ አገልግሎት መስጠት ከሁላችን ያምናል። ምናልባት ሰዎች የሚረኩበት መንገድ ይለያያል። አንዳንዱ ባለው ትርፍ ገንዘብ ድረስ ሊዝናና ይችላል። ይህን ደግሞ የሚያዝናናኝና የሚያረካኝ መጽሐፍትና ንባብ ተገቢው ክብርና ቦታ ሲሰጣቸው ማየት ነው እና እንድናነብ ያደረጉንን መጽሐፍ የሰጡንን እውቀት ያሻገሩልንን ሰዎች ብናከብራቸውስ፣ እውቅና ብንሰጣቸውስ፣ ሌሎች ብዙ ምሁራን ከተማችን ላይ ስላሉ እነሱም ደግሞ በቀጣይ እንዲጽፉ ያነሳሳቸዋል የሚል የግል መነሳሳት ነበረኝ። ብዙ ጊዜ ሽልማት የሚሰጠው በፊልም ላይ፣ በሙዚቃ ላይ፣ በሌሎች ጉዳይ ላይ በጀት ይዞ ብዙ ነገሮች ይሰጣሉ። ግን ደግሞ ይሄኛው የንባብ ዘርፍ የመጽሐፍ ዘርፍ ተገቢውን የሆነ እውቅና ተሰጥቷል ብዬ አላምንም። ብዙም አጋር ስለማያገኝ ወይም ስፖንሰር ስለማያገኝ ኮንሰርት አይደለም አያስቸግርም፣ ወይም ደግሞ በሌላው መልኩ ከሌሎች የመጠጥ ፋብሪካዎች የሚገኙ ስፖንሰሮች ብዙ ጊዜ አይኖሩትም። ስለዚህ እውቀት ላይ ስለሆነ፣ መጽሐፍ ላይ ስለሆነ፣ ንባብ ላይ ስለሆነ ተገቢውን የሆነ ድጋፍ አያገኝም። ምንም ጥያቄ የለም። ስለዚህ መደረግ ያለበት ምንድነው? መጀመር ነው። እንደ አቅማችን ሐዋሳ ላይ ያሉንን ምሁራን መጽሐፍ የጻፉ ደራሲያንን ለመሸለም ምንድን ነው የሚያስፈልገው? ካባ ነው የሚያስፈልገን። ስለዚህ ይህንን የሚሰጡን የቬሎ ቤቶች አሉ፣ አብረውን የከተማ ውስጥ የሚኖሩ ለዚህ ቀና ልብ ያላቸው። ስለዚህ ይህን ማግኘት ይቻላል። ሜዳሊያና ዋንጫ ነው የምንገዛው። ከዛ ውጪ አዳራሽ፣ ሆቴሎች አብረናቸው የምንኖራቸው ሰዎች ስለሆኑ ይተባበሩናል። ስለዚህ ይህንን አስተባብሮ ዋንጫና ሜዳሊያ ገዝቶ በአመት አንድ ለሚደረግ ፕሮግራም 10-15 ሰው ለመሸለም እና የዘመናት ልፋትና ድካማቸውን እውቅና መስጠት አይከብደንም በሚል ዋጋ መክፈል አለብን በሚል ነው የጀመርኩት። በዚህ ሂደት ውስጥም እንግዲህ እንዳየኸው ነው ሐዋሳ ውስጥ ወይም ደግሞ ደቡብ ቴሌቪዥን እና ሬዲዮ ፕሮግራም ላይ ረጅም ጊዜ ብዙዎቻችን በናፍቆትና በጉጉት የምናደምጠው ያንተ ፕሮግራም ነው። ስለዚህ በዛ ፕሮግራም ውስጥ ተጠቅመናል፣ ተደስተናል፣ ረክተናል፣ ጥበብን፣ እውቀትን፣ መዝናናትን አግኝተንበታል። ስለዚህ ይህን ሁላ ዘመን ያለመታከት የሰራን ሰው ማክበር መከበርም ጭምር ነው። በርካታ ደራሲያንን እውቅና ሰጥተናል። በልዩነት የማነሳው የሻለቃ ጳውሎስን ዛሬ በሕይወት የሉም እና እሳቸው እውቅና ስንሰጣቸው የተናገሯቸው ንግግሮች በእንባ ውስጥ ሆነው በዚያ እድሜያቸው ለሀገር ብዙ ዋጋ የከፈሉ ታላቅ ሰው ናቸው፣ ጀግና ናቸው። ስለዚህ እሳቸውን አክብረን ከዚህ በኋላ ብሞት የማይቆጭም ሲሉ ለካ ይሄ መድረክ ትልቅ መድረክ፣ ለካ ይሄ ፕሮግራም በዚህ ልክ የሰዎችን ስሜት እንባ ፈንቅሎ ማውጣት የሚችል ፕሮግራም ነው የሚል ኃላፊነት የሚሰማው ስሜት ተሰማን እና በጣም ጥሩ እንደሆነ መልካም እንደሰራን መረዳት ቻለን እና የጋበዝናቸው ሰዎች ትልልቅ ምሁራን፣ መጽሐፍ የጻፉ ወጣቶችን፣ ጋዜጠኞችን ጋብዘናል። አሁን ያስተማሪ ዶክተር ሁሉ ነበር ዶክተር ዘላለም። አሁን ዶክተር ዘላለም እየሰሩ ያሉት ንባብ ላይ፣ ትውልድ ላይ፣ ህጻናት ላይ ሊያስመሰግናቸው እንዲህ አይነት ሰዎችን አክብረ እውቅና መስጠት ይገባል የሚል እምነት ስለነበረኝ እነዚህን ስራዎች ሐዋሳ ላይ በቋሚነት የኛ አሁን ትልቁ ልዩነት ቅድም ነገር ያለው እኔ የሚጀምረው ለመሞከር ሳይሆን ለማሳካት በየትኛውም አይነት በመጀመራቸው ስራዎች ላይ። ስለዚህ የመጽሐፍ ባዛር የትም ኢትዮጵያ ውስጥ የትም ይካሄዳል። በቋሚነት ግን እንደ ሐዋሳ ተካሂዷል።
እነዚህ አይነት የእውቅና ፕሮግራሞች የመጽሐፍ ላይ ይጀመራሉ፣ ይጠፋሉ፣ ይጀመራሉ፣ ይጠፋሉ። ብቅ ጥልቅ ነው። በጀት ሲኖር ሲመች አጋዥ ሲኖር ነው የሚሰሩት። እኛ ጋር ግን በቋሚነት የማንንም እጅ ሳንጠብቅ የማንንም ፊት ሳናይ በኃላፊነት እየተወጣን ያለ። ስለዚህ እንደ ከተማ በሁለት እግሩ የቆመ ብዙዎችን ያነቃቃ ትልቅ ፕሮግራም ነው። ስለዚህ እኛ በጀመርንበት ደረጃ የሚወሰን ሳይሆን በትልልቅ መድረኮች በትልልቅ ደረጃ የሚሰራ ስራ ነው እና ይህንን ስራ ለመስራት ሁላችንም እንደ ዜጋ ቅን መሆን ብቻ ነው። በቃ በጎ ነገሮችን ፈልጎ እናመሰግናለን ማለት ተገቢ ሆኖ ስለሚሰማን እና አንተንም በማክበራችን እጅግ ኩራት ይሰማናል። ሌሎቹም እንግዲህ ምሁራን፣ ደራሲያን፣ ጸሐፊያን፣ ወጣቶች የመጡት ጽሁፍ በመጽሐፍ መልክ ያበረከቱልን ተገቢውን እውቅና ሰጥተን አክብረናል። ይህ ይቀጥላል። ከሁላችንም የሚጠበቀው እንደ ዜጋ ይሄ ነው። ያለህን እውቀት፣ ያለህን ገንዘብ፣ ያለህን አቅም ለምን ለብቻ ይዘው ትመክናለህ? ለምን ለብቻ ይዘህ ሁላችንም መሞታችን አይቀርም። ግን የመልካም ስራችንን ሀውልት ደግሞ በቁማችን ብናየው ያኮራናል። በቃ የህይወታችን ዓላማ ጥጉ ያለንን ነገር ለማህበረሰባችን ሰጥቶ ማለፍ ነው። ስለዚህ በምንወደው ማህበረሰብ ውስጥ እየኖርን የምንወደውን ማህበረሰብ እያገለገልን ያለንን ነገር ደግሞ አለመስጠት ሚዛናዊ አይሆንም፣ ፍትሃዊም አይሆንም። ስለዚህ ይህን አስተሳሰብ ይዘን በምንወዳት ከተማ ላይ ከምንወደው ማህበረሰብ ጋር በዚህ ልክ ስራዎችን ሰርተናል እና ይሄ እንደ ጅምር እስካሁን የመጣነው ርቀት በጽናት መምጣታችን አንድ ስኬት ቢሆንም ገና ብዙ ምንሰራቸው ንባብ ሐዋሳ ላይ ባህል ሆኖ በመከባበር በመነጋገር በሀሳብ የበላይነት በስራ ፈጠራ በቢዝነስ ውስጥ በብዙ መልኩ ተጽዕኖ ፈጣሪ የሆነ ማህበረሰብ እንዲሆን እንሰራለን። የንባብ ሐውልቶች ሐዋሳ ላይ ይቆማሉ። ይህንን አጋዥ አካላት ያስፈልጋሉ። በራሳችን የተወሰኑ እንቅስቃሴዎች ጀምረናል። እንደ ከተማ ደግሞ የቱሪስት ከተማ ነች። ስለዚህ የመጽሐፍ ቅርሶችና ሐውልቶች ይቆማሉ። ሐዋሳን የሚመጥን ቤተ መጽሐፍት ያስፈልገናል። እነዚህ እንግዲህ በመነጋገር ከከተማ አስተዳደሩ ሐዋሳ ውስጥ ባሉ ባለሀብቶችም ሆኑ የቢዝነስ ኢንስቲትዩሽኖች ጋር በመወያየት ከተማችንን የኢትዮጵያ ኢትዮጵያ የንባብ ኮንፈረንስ የሚደረግባት ከተማ እንዲሁም ደግሞ አሁን በቅርቡ የምናሳትመው ዓመታዊ መድብል አለ። ሆላ የእውነት መንገድ ይሰኛል። ይህንንም ሙሉ ኃላፊነት የኔን የምሰራው ሐዋሳ ውስጥ ያሉ ምሁራን፣ ገጣሚያን፣ ደራሲያን፣ ጸሐፊያን ሀሳባቸውን ሰጥተውኛል። ከግማሽ በላይ ሄደናል። ስለዚህ ይህን ድምፅ የሚሰሙም ደግሞ የሐዋሳ ነዋሪዎች፣ ጸሐፊያን፣ ደራሲያን ለትውልድ ይጠቅማል የሚሉት ሀሳብ ካላቸው ግጥም፣ ልቦለድ፣ ወጎች፣ ጉዞ ማስታወሻዎች፣ ጥናትና ምርምሮች፣ አዎንታዊ የሆኑ ሀሳቦች ያካፍሉን። እነዛን ሰንደን ዓመታዊ ሐዋሳ ለኢትዮጵያ ስነ ጽሁፍ የምትሰጠው መድብል እናሳትማለን። ስለዚህ ይህንን ስንሰራ አበርክቷችን ሚዛን እየደፋ ተጽዕኖ እየፈጠረ የነቃ ማህበረሰብ እያደራጀን እንሄዳለን። ስለዚህ ይሄ የነቃ ተሳትፎ የሚያደርግ ማህበረሰብ ለሀገር እድገት ለለውጥ በብዙ መልኩ የበኩሉን አሻራ የሚያሳርፍና አስተዋጽኦ የሚፈጥር ተጽዕኖ ፈጣሪ ማንነት የተላበሰ ዜጋ ይህችን ሀገር ይለውጣታል ብዬ አስባለሁ። ሐዋሳ ላይ በዚህ ልክ የተሰራ የንባብ ስራ በሁሉም ከተሞች ላይ እኩል ቢሰራ ምን ያህል የንባብ አብዮት ሊካሄድ እንደሚችል ማሰብ አይከብድም። ስለዚህ በዚህ ደረጃ መስራት ካለብን ደግሞ ደራሲዎቻችን ተገቢውን እውቅና መስጠት ማገዝ ያስፈልጋል ከሚል እሳቤ የተጀመረ ስራ ነው። ይህም በመስራታችን ደስተኞች ነው። እጅግ አድርገን እናመሰግናለን። ያሰባችሁት እንዲሳካም እንዲሁ እንመኛለን። ያው አብረን ማገዝ ያለብንን ደግሞ እናገዛለን እና በዚህ መንገድ እንቀጥላለን። እንደው ወደ መጨረሻው አካባቢ ነው ያለነው።
እንግዲህ አንተ የብዙ ያው ደጋግሜ ጸጋዎች ባለቤት ነህ ብያለሁ። በመምህርነቱ ዘርፍ ብዙ ነገሮች ትታዘባለህ። በመጽሐፍ ሽያጩ ዘርፍ ብዙ ነገር ትታዘባለህ። ሚዲያ ላይ ደግሞ እንደኛ ጋዜጠኛ ሆነ እየሰራ እንዲሁ ብዙ ነገር ትታዘባለህ እና በግልህ መጽሐፍ አልጻፍክም ወይ? ምን ደረጃ ላይ ነው ያለው? ያው እንደጀመርክ ትዝ ይለኛል እና እዚህ ስለዚህ ነገር የሆነ ነገር በለን እስቲ። ትክክል ነው። መጽሐፎች አሉ፣ ተጽፈው የወጡ የልጆች መጽሐፎች አሉ። የዓለማችን አስደናቂ ፈጠራዎች ከአስከበ በሚል ዓለማችን ላይ ያሉ ፈጠራዎችን በሙሉ የያዘ መጽሐፍ ለልጆች አድርሻለሁ። ይህን ያደረኩት ምንድነው? ትንሿ ልጄ ቤት ውስጥ ብዙ ጥያቄ ትጠይቀኝ ነበር። ይሄ ምንድነው? ይህ መብራቱ ውስጥ ከየት መጣ? እንዲህ አይነት በቃ በርካታ ጥያቄዎች ትጠይቀኝ ስለነበር ለካ ይሄ ነገር ቢኖር ብዙ ወላጆች ጋር ቢደርስ ይህን ችግር ይፈታል፣ ልጆችም ደግሞ ከሳይንስና ፈጠራ ጋር አብረው ሊያድጉ ይችላሉ በሚል መነሳሳት ይህን ሰርቻለሁ። ለትምህርት መሰረታዊ ጉዳይ እጅ ጽሕፈት ነው ሳይንሱ ነው የሚለው ይሄንን። ስለዚህ መሰረታዊ የእጅ ጽሕፈት አጻጻፎችን ለትምህርት ቤቶች በሚረዳ መልኩ ትምህርታዊ መጽሐፎች አዘጋጃለሁ። ከዛ ውጪ ከመኖር ባሻገር የሚል መጽሐፍ ጨርሻለሁ። ግን ደግሞ ይህን መጽሐፍ ያላሳተምኩበት ወይም ያላጣሁበት ምክንያት ምንድነው? ገና ብዙ ማንበብ ይቀራል። ሀሳብ ለመስጠት ገና ብቁ አይደለሁም ብዬ አስባለሁ። ምክንያቱም መጽሐፍ ስታወጣ መጽሐፍህ ሁልጊዜ ተደጋግሞ የሚነበብ መሆን አለበት። እኔም የምፈልገው በርካታ መጽሐፍቶችን አንብቤያለሁ። ደጋግሜ የማነባቸው መጽሐፍቶች አሉና እኔም የማወጣው መጽሐፍ ተደጋግሞ የሚነበብ መጽሐፍ እንዲሆን ገና ብዙ ማንበብ ይጠበቃል በሚል ጽሁፎች አሉ፣ በርካታ ጽሁፎች አሉ። እነዚህ ጽሁፎች ግን አንዴ ተነበው የሚተዉ ወይም የሚረሱ ሳይሆን ከዘመን ዘመን ተሻግረው ለሀገር ግንባታ፣ ለማህበራዊ እሴቶቻችን ግንባታ የተበላሹ የተዛቡ ትርክቶችን ከማረምም አንጻር ከታሪክም መንፈሳዊውም ከስነ ልቦናውም እነዚህን ያዋቀረ አስተሳሰብ ያለበት ሁሉንም በሚዛናዊ መልኩ ሊያግዝ የሚችል መጽሐፍ ይወጣለሁ ብዬ እየታገልኩ ነው ያለሁት። እንግዲህ በቅርብ ይኖራል ብዬ አስባለሁ። ምክንያቱም ብዙ ጊዜ የምታዘበው ነገር ምንድነው? ሰዎች ሳያነቡ ይጽፋሉ። እውነት ለመናገር ሳታነብ ስትጽፍ ሀሳብህ ዋጋ አይኖረው፣ አይጠቀስልህም፣ አትታወስም። ስለዚህ እንደዚህ ከመሆን የሚሻለው ጊዜ ወስደህ አንብበህ የበሰለ ስራ ሰዎች በማንበባቸው የማይቆጩ ሰዎች በማንበባቸው የሚያተርፉበት አይነት ስራ ይዘህ መውጣት ያስፈልጋል ብዬ ስለማምን ከወጣ በደንብ ብዙ ትልልቅ ምሁራን አይተውት አስተያየት ሰጥተውበት ደረጃውን በጠበቀ መልኩ መሰራት አለበት ብዬ ስለማምን ትዕግስት እያረኩ ነው። ትዕግስት ፍሬዋ ደግሞ ያው ይታወቃል፣ ጣፋጭ ነው የሚሆነው እና እየተሰራ ነው የሚለውን እንውሰድ። እሺ፣ በመጨረሻ በውይይታችን ያነሳናቸው አበይት ጉዳዮች አሉ የምትል ከሆነ ማለት የምፈልገዋል የምትል ከሆነ ተጨማሪ ዕድል ልስጥህና እሱን ብትነግረን። እኔ ማለት የምፈልገው ሰዎች ደስተኛና የተሻለ ህይወት መኖር ይፈልጋሉ። ጥያቄው ምንም ግልጽ ነው። አሁን የተሻለ ህይወት የተሻለ ማንነት የሚገነባው የተሻለ ዓላማና የተሻለ ራዕይ መሰነቅ ሲቻል፣ ስለዚህ ሰዎች የተሻለ የተረጋጋ ደስተኛ ህይወት መኖር ካለባቸው ማንበብን ባህላቸው ያደርጋል። በማንበብ ውስጥ መጽናናት አለ፣ በማንበብ ውስጥ ደስታ አለ፣ በመጽሐፍ ውስጥ እውነት አለ፣ ታሪክ አለ፣ ጥበብ አለ፣ ማስተዋል አለ፣ አዳዲስ እውቀቶች አሉ፣ አዳዲስ አስተሳሰቦች አሉ። ትላንትን ታክማለህ፣ ዛሬን በአግባቡ እንድትኖር መንገድ ታይበታለህ፣ ነገህን በተስፋ ትጠብቅበታለህ እና በህይወትህ ለምንም ነገር የማትደነግጥ የማትረበሽ፣ በማግኘትም በማጣትም በመታመንም በመከዳት ውስጥ በሁሉም አይነት ስሜት ውስጥ መኖር እንድትችል የሚያደርግ አቅም መጎናጸፍ ካለብህ መጽሐፍትን ወዳጅ የሚል ምክር አለ። ይህ ምክር ደግሞ ብዙዎችን ቢዝነሳቸውን ያሻሻለላቸው መጽሐፍት ስለሆነ በትምህርት ደረጃ ራሳቸውን ያበቁ ሰዎች ታያቸው በርካታ መጽሐፍት ያነበቡ ከመጽሐፍት ውስጥ እውቀት የቀዱ ሰዎች ናቸው። ዓለምን በስልጣኔና በፈጠራ ወደፊት ያራመዱ ሰዎች ታይ መጽሐፍትን ያነበቡ መጽሐፍትን የጻፉ ሰዎች
በዓለማችን ውስጥ 50 ሚሊዮነሮችን ብትጠይቅና የትም መጽሐፍ አንብባችሁ ህይወታችሁ ተለወጠ ብትላቸው ይነግሩሃል። ስለዚህ መሪዎች ሀገራችን ውስጥ አንባቢ መሪዎች፣ አንባቢ ሰባኪዎች፣ አንባቢ መምህራን እንዲኖረን፣ አንባቢ ሐኪም እንዲኖረን፣ አንባቢ የፍትህ ሰው እንዲኖረን እፈልጋለሁ፣ እመኛለሁ። በዚህ መንገድ ያለፉ ሰዎች ትከሻቸው ሰፊ ስለሚሆን አገራዊ የሆነ አንድነትን ማምጣት የሚችል አቅም ይኖራቸዋል ብዬ አስባለሁ እና በማንበብ ውስጥ ብናልፍ እያንዳንዷ ቀን ትርጉም ያላቸው ማለት ብዬ አስባለሁ። ስለዚህ የሚባክን ህይወት፣ የሚባክን ጊዜ፣ የሚባክን ነገር በህይወታችን ውስጥ አይኖርም። ስለዚህ በህይወታችን ውስጥ ያለውን የመንፈስ ስለት፣ ቸልተኝነት፣ ተስፋ መቁረጥ፣ ማማረር፣ ማጉረምረም እነዚህ ነገሮች ሁሉ የሚታከሙት በማንበብ ውስጥ ነው። ስለዚህ ሰዎች የሚያነቡትን መርጠው ቢያነቡ በህይወታቸው ውስጥ እረፍት ያገኛሉ፣ ሰላም ያገኛሉ ብዬ አስባለሁ እና ደስተኛ ህይወት በገንዘብ ብዛት፣ በቁስ ብዛት፣ በአለባበስ ብዛት፣ በውበት ብዛት፣ በሜካፕ ብዛት አይመጣም። ደስተኛ ህይወት ከውስጥ ነው የሚመጣው። ውስጥ አቅም ሊኖረው የሚችለው ደግሞ መንፈሳዊ የሆነ እርካታ ልትጎናጸፍ የምትችለው ከመጽሐፍ ውስጥ በምታገኛቸው ሀሳቦች ነው ብዬ አምናለሁ እና መጽሐፍት ውስጥ ደስታ አለ፣ ሳቅ አለ፣ ሀዘን አለ፣ ለቅሶ አለ፣ እንባ አለ፣ ፈንቅሎ የሚወጣ ስሜት አለ። እነዚህ ስሜቶች ስታስተናግድ በማንነት ውስጥ የምትሰራበት ጠንካራ የሆነ ማንነት ትጎናጸፋለህ ብዬ አምናለሁ እና መጽሐፍትን ተወዳጁ እና መንገዱ ከዛ በኋላ ምቹ ይሆናል። መልዕክቴን ማስተላለፍ እወዳለሁ። ማመስገን የምፈልጋቸው ሰዎች ካሉ ደግሞ ድል ልስጥህ። መልካም። እንግዲህ በህይወታችን ውስጥ የዛሬ ማንነታችን ላይ እንድንደርስ ለሀገር ብዙ ዋጋ የከፈሉ መምህራን ሊመሰገኑ ይገባል። የኢትዮጵያን መምህራን በጣም ላመሰግናቸው እወዳለሁ። ይህችን ሀገር በእውቀት ብቻ ሳይሆን በአካላዊ ድካምና ግለት ውስጥ ሆነው የሚያገለግሉ ስለሆኑ ማለት የአእምሮ ብቻ ሳይሆን አካላዊ ድካም ባለበት ሁኔታ ውስጥ ማህበረሰባችን ስለሚያገለግሉ መምህራንን ማመስገን እወዳለሁ። ከዛ ውጪ እንድናነብ ሀሳብ የሰጡን ደራሲያን፣ የኢትዮጵያ ደራሲያን የእውነት ተገቢውን ዋጋ ለሀሳባቸው ተገቢውን የሆነ ጥቅም ሳያገኙ መጻፍ ያለባቸውን እየጻፉ ለማህበረሰባችን ስለሚሰጡ ሀሳባቸውን ስለሚያጋሩን የኢትዮጵያ ደራሲያንን ማመስገን እፈልጋለሁ። እንዲሁም ደግሞ የኪነ ጥበብ ሰዎች እኔ ኪነ ጥበብ በጣም ከባድ እንደሆነ በተለያዩ መንገዶች ገጥሞኝ አይቼዋለሁ እና እነዚህን ባለሙያዎች ማክበር እወዳለሁ። ለሀገርም ትልቅ አቅም የሚፈጥሩ ስለሆነ ማለት ነው። ከውጪ ቤተሰቦቼ፣ በስራ ባልደረቦቼ፣ በዙሪያ ያሉትን ሰዎች ያለነሱ አልተሰራንም። ስለዚህ በእኛ ማንነት ውስጥ ጉልህ ተመርክቶ አሻራ ያላቸው ሁሉ ላመሰግን እወዳለሁ። ዋን ፖድካስት ደግሞ እንደዚህ አይነት ሀሳቦች ቁም ነገር ላይ፣ ትውልድ ላይ፣ ሀገር ላይ መሰራት አለባቸው ብሎ በዚህ ደረጃ ለጋበዘን ሀሳባችንን እንድናስተላልፍ ስለረዳችሁን እጅግ አድርገን እናመሰግናለን። ተመልካቾቻችን የነበረን ቆይታ ከደራሲ እንዲሁም የመጽሐፍ ቤት ባለቤት መምህርና የሚዲያ ባለሙያ ከኢዮብ ጽጌ ጋር የነበረን ቆይታ የተከታተላችሁትን ይመስል ነበረ። ሁልጊዜ ዝግጅታችን እንዲደርሳችሁ ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ እንላለን። ውይይቱን በመብራቱ እንዲህ ካሳ አብሬያችሁ ቆይቻለሁ። በያላችሁበት ሰላም ይሁን። ቃልሙድ